ሁላችሁን በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ሁላችንንም ደግሞ እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓል አደረሰን እላለሁ። መወለዱን አምላክ ሰው ሆኖ በመካከላችን ማደሩን የምናስብበት ትልቅ በዓል ስለሆነ ሁላችንም እንኳን አደረሰን እላለሁ። መልካም በዓል እንዲሆንላችሁ እመኛለሁ። እሱን አስመልክቶ ትንሽ የልደት በዓልን አስመልክቶ የእግዚአብሔር ቃል ላይ ትንሽ እንድናሰላስል ነው ደግሞ በፊታቸው የመጣሁት። የእግዚአብሔርን ቃል አብረን ለማየት እንሞክራለን። ያው ገና በደረሰ ቁጥር የልደት በዓል በደረሰ ቁጥር በጣም ብዙ የምንዘምራቸው የልደት መዝሙሮች አሉ። ሁላችን እንደምናውቀው እንዲያውም የገና በዓል አንዱ የሚታወቅበት መዝሙሮቹ ይለወጣሉ። በጣም ጥሩ ግሩም የሆኑ መዝሙሮች እንዘምራለን። እንደ ተወለደ ጌታ፣ እንደ ደስ ይበለን፣ እንደዚህ የመሳሰሉ ደስታ ለዓለም የመሳሰሉ መዝሙራት እንዘምራለን እና እኔ ዛሬ ማነበላችሁ መዝሙር ነው። የገና መዝሙር ሆኖ ብንዘምረው በጣም ጥሩ ነበር፣ ግን ዜማውን ስለማናውቀው ዜማው ስላልተጻፈልን እንዲሁ ዝም ብዬ አነበዋለሁ እና መዝሙረ ዳዊት እንዳታስቡ። ግን በአዲስ ኪዳን የመጀመሪያዋ ቤተክርስቲያን የጥንቷ ቤተክርስቲያን በመዝሙር መልክ ይዘምሩት እንደነበረ የሚታመን አንድ የመጽሐፍ ቅዱስ ክፍል አነብላችኋለሁ እና የጌታችንን መወለድ በመካከላችን መሆን የወረደበትን አወራረድ የሚገልጥ ዝማሬ ነው። ሬጉላርሊ ይዘመር ነበር ተብሎ ከሚታሰቡ መካከል ነው። ትንሽ ግጥም መልክ ስላለው ማለት ነው። እሱን አነብና ለማሰላሰል አብረን እንሞክራለን። በመጽሐፍ ቅዱስ አጠገባችሁ ካለ በፊልጵስዩስ ምዕራፍ 2 ላይ ያለው የታወቀ የእግዚአብሔር ቃል ክፍል ነው። ፊልጵስዩስ ምዕራፍ 2 ከቁጥር 5 ጀምሮ እስከ ቁጥር 11 ድረስ ያለው በዚህ ሰሞን በጣም ማሰላሰል ያለብን አንድ የመጽሐፍ ቅዱስ ክፍል ይመስለኛል። የጌታችን የኢየሱስ ክርስቶስን የአምላክ ሰው ሆኖ በመካከላችን መወለድና መኖርና እኛን ለማዳን መሞት ብቻ የሚገልጥ ክፍል ሳይሆን እሱን አጠንክሮ የሚናገር ቢሆንም ግን እንደዚህ የመሰለውን ትልቅ አስተምህሮ ከኑሯችን ጋር የሚያስታርቅ ስለሆነ ስለ ኑሯችን እንድናስብ የሚያደርግ ስለሆነ አስተምህሮን ዶክትሪንን ከህይወት ጋራ የሚያዛምድ የመጽሐፍ ቅዱስ ክፍል ስለሆነ እሱን አነብና ጥቂት ነገር ለመናገር ሞክራለሁ። እንደዚህ ይላል ቁጥር 5 ጀምሮ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላልና የኢየሱስን መወለድ እንዲሁ ከምናውቃቸው በጣም ጥሩ ከሆኑ ታሪኮች ባሻገር እንድናስብ የሚያደርግ የመጽሐፍ ቅዱስ ክፍል ነው። ክርስቶስ ሰው ሆነ፣ ከድንግል ተወልዶ ሰው ሆኖ በመካከላችን መጣ የሚለው አስተሳሰብ ጠለቅ ብለን ቁጭ ብለን ካሰብነው ከየት ወዴት እንደሆነ ቅዱስ ጳውሎስ በጣም ያሳያልና ስለ ኢየሱስ ሰው ሆኖ መወለድ በጣም ጥልቅ የሆነ ዶክትሪን ነው፣ አስተምህሮ ነው እና የወረደበትን አወራረድ ተመልከቱ። እርሱ በእግዚአብሔር መልክ ከመኖር ወደ የባሪያ መልክ ወረደ ይላል። ማለት የከፍታው ከፍተኝነት በጣም ከፍታ ነው፣ ያወራረዱ ዝቅተኝነት በጣም ዝቅታ ነው። ተመልከቱ። እርሱ በአምላክ መልክ በእግዚአብሔር መልክ አይደለም። ቁጥር 6 እርሱ በእግዚአብሔር መልክ የሚለው መልክ የሞርፌ የሚያመለክተው የማንነቱ የትክክለኛ ማንነቱ ሪፕሬዘንቴሽን ነጸብራቅ። ዕብራውያን ምዕራፍ 1 ላይ ቁጥር 3 የባህሪው ምሳሌ መንጸባረቅ የክብሩ ምሳሌ እንደሚለው ጌታችን ኢየሱስም ዮሐንስ ወንጌል ምዕራፍ 17 ቁጥር 5 ላይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ እንዳለ ዓለም ሳይፈጠር እሱ አምላክ ነው፣ እኩልነትን አመልካች ነው። በአምላክ ማንነት በአምላክ ከፍታ ሲኖር ሳለ ከዛ ይወስደውና ዝቅታው ደግሞ አሜን ባለሙሉ መብት ከሆነ አምላክ ወርዶ ሰው ብቻ ሳይሆን መብት አልባ የሆነ ሰው ሆነ።
ይታያችሁ እንደሆነ ከፍታውና ዝቅታው ሁሉ መብት ያለው አምላክ እርሱ ተዋውና then መብት የሚባል ነገር የሌለው የባሪያ መልክ ባሪያ ሆነ፣ ሰው ዝቅ አለ ይላል እና ወዶ የለቀቀው ነው። ቁጥር 6 ቁጭ ብላችሁ ዝም ብላችሁ ብታሰላስሉት እርሱ በአምላክ ማንነት ሲኖር ሳለ ይሄንን ከአምላክ ጋር መተካከልን መቀማት እንደሚገባ ነገር ባለመቁጠር መያዝ፣ መቀማት የሚለው መያዝ፣ እዛው ላይ መኖር እንደሚገባ ነገር ሳይቆጥር በሌላ አገላለጽ ይሄ የአምላክነት ማንነት፣ ይሄ የአምላክ እኩልነት መብትን ለራሱ ጥቅም ባለማድረግ፣ ለራሱ ጥቅም ባለመፈለግ፣ ጥቅሙን በመተው የአምላክነት መብት፣ የአምላክነት ማንነት መብት የሚሰጠውን ጥቅም፣ የራሱን ጥቅም በመተው፣ ያንን የራስ መብት በመተው፣ መብቱን በመተው ሰው ሆነ፣ በሰው ምሳሌ ተገኘ። በእግዚአብሔር አሁን ኢየሱስ ተወለደ ስንል ምን ማለታችን እንደሆነ ትንሽ አብሮ ማሰብ በጣም ጥሩ ነው። ኢየሱስ ተወለደ ልደትና ክብር ስንል አምላክነቱን ለራሱ ጥቅም ባለመፈለግ የራሱን የአምላክነት ጥቅምና መብት ትቶ ሰው ሆኖ በሰው ምሳሌ ሆኖ፣ በሰው ምሳሌም ልክ እንደዛው ነው፣ ሰው ሆኖ ማለት ነው። የአምላክ ምሳሌ አምላክ ነው፣ የሰው ምሳሌ ሰው ነው። ከኃጢአት በስተቀር ጌታችን ሰው ሆኖ ግን ከሰውም የወረደበት ዝቅታ ነው። በጣም እኔ እንትን የሚያደርገኝ ከማንነቱ የመጣበት ከፍታና ከሰውም ባሪያ መብት የሌለው የራሱን መብት ለማድረግ ያልመጣ የአምላክነት መብቱን ብቻ ሳይሆን በሰውነቱ እንኳን የሚያገኘውን መብቱን በመተው የአምላክነት መብቱንም ትቶ የሰውነት መብቱንም ትቶ ባሪያ ሆኖ እስከ መስቀል ሞት ድረስ የታዘዘ ሆነ። ለሞትም ቁጥር 8 አይታችሁ እንደሆነ በመስሉ እንደ ሰው ተገኝቶ ራሱን አዋረደ። ለሞትም ያውም የመስቀል ሞት ነው። ለሞት ያውም የመስቀል አይነት ሞት ሻል ያለ ሞት አለ ማለት ነው። ሞት የነገስታት ሞት አለ፣ የደህና ሰው ሞት አለ። የመስቀል ሞት ግን በጣም ዘግናኝ አይነት ሞት ነው። እንደምታውቁት የመስቀል ሞት በሮማውያንም ዜጎቻቸውን በምንም አይነት የሮማ ዜጎችን የፈለገ ወንጀል ቢሰሩ እስከ መስቀል ሞት አያደርሷቸውም። በሌላ አይነት አሟሟት እንትን ያደርጓቸው የመጨረሻው ወንጀለኛ የሚቀጣበት ነው። በአይሁድ ዘንድም ሁላችን በእግዚአብሔር ቃል እንደምናውቀው የተረገመ ሰው ነው በመስቀል ላይ የሚሞተው የመጨረሻው ማለት ነውና የነበረበት ከፍታ አምላክ፣ ሰው፣ ባሪያ፣ ሞት ያውም የመስቀል አይነት ወረደ። ይሄን ያደረገበትን መንፈስ እንድናሰላስል ነው በፊታቸው የቀረብኩት። ይሄን ያደረገበት መንፈስ በፈቃደኝነት የታዘዘ ሆነ። መብቱን በመታው የመለኮትነት፣ የአምላክነት፣ የእኩልነት ሁሉ መብት የእሱ የሆነ አምላክ መብቱን ትቶ ከሰው ያውም መብት አልባ ሰው በመሆን በመውረድ ዝቅ በማለት በመሞት እኛን አዳንን። ምን አይነት ዝማሬ ነው! ምን አለበት ዜማው ቢኖረን ኖሮ! ምን አይነት መዝሙር ነው! ምን አይነት ቅኔ ነው! በዚህ በልደት ሰሞን ማሰላሰል ያለብን መዘመር ያለብን ቅኔ ነበር። ሙሉ መብቱን ትቶ ከሰውም መብት የሌለው ሰው ሆኖ በመካከላችን ተገኝቶ ኢየሱስ አዳነን። ይሄ ነው ልደት። ይሄ ዝም ብሎ አይነት በዓል አይደለም። አቅልለን እንዳናስበው ይሄ ነው ልደት። አምላክ የአምላክነት መብቱን ትቶ ሰው ሆነ። የሰውነትን መብቱን ትቶ መብት አልባ ባሪያ ሆነ። የመጨረሻውን ሞት ሊሞት እና ሊያድነን በመካከላችን መጣ። እግዚአብሔር በኢሳይያስ ትንቢት እንደተናገረው የእግዚአብሔር ባሪያዬ የሚለው ሰው ሆኖ ኢየሱስ መጣ ይልና በዚህ ሳይሆን የሚያቆመው ቅዱስ ጳውሎስ አንድ ሁኑ፣ በአንድ ሐሳብ ተስማሙ፣ በፍቅር በአንድ ልብ በአንድ ዓላማ ተስማሙ የሚላቸውን ሰዎች እንዴት ነው በአንድ ልብና በአንድ ሐሳብ የሚስማሙት? ሰምታችሁ ታውቁ እንደሆነ እንጃ። በልዩነት አንድነት ሲባል ሰምታችሁ እንደሆነ በልዩነት አንድነት ሳይሆን እዚህ ላይ የሚያወራው በመዋረድ አንድነት ነው። በመዋረድ የሚገኝ አንድነት እና በመዋረድ ያዳነን ጌታ ስለሆነ የተቀበላችሁት በመዋረድ መብትን በመተው በክርስቶስ ኢየሱስ የነበረ ይህ ሐሳብ በክርስቶስ የነበረ ይህ ሐሳብ በእናንተ ውስጥ ደግሞ ይሁን ብሎ ይሄን የሚያክል ዶክትሪን ከኑሮ ጋር አገናኝቶት ይጨርሳል። ወንድሞቼ እህቶቼ፣ ልደትን በምናስብበት ጊዜ መብቱን የተወ ጌታ ነው የምናከብረው። መብቱን በመተው እኛን አዳነ፣ እኛን ጠቀመ።
ይሄ ሐሳብ መብትን በመተው ሌሎችን መጥቀም በእናንተ ውስጥ ደግሞ ይሁን ይላል። እንዴት ፈውስ ነበር ይሄንን ብንኖር። አሁን በቤተ ክርስቲያን የልዩነታችን ምክንያት እኔ እበልጣለሁ አይደል? የኔ መብት እኔ እበልጣለሁ፣ እኔ ነኝ ዋና፣ እኔ ነኝ የኔ ሐሳብ አይደል የሚበጠብጠው። በአገርስ ቢሆን የኔ ነው የሚበልጠው፣ የኔ ነው አንደኛ፣ የኔ መብት ነው ዋና አይደል? አትሊስት ልደት ስናስብ ይሄንን እናስብ፣ ልደት ስናከብር ይሄንን እናስብ። የሆነ መብት በመተው ሰውን መጥቀም፣ የሆነ መብትን በመተው ሰውን ማዳን፣ የሆነ መብትን በመተው አንድነትንና ህብረትን ማምጣት፣ ይሄ ነው የልደት መልእክቴ። በክርስቶስ የነበረ ይህ ሐሳብ በእናንተ ውስጥ ደግሞ ይሁን። መብቱን በመተው ያዳነንን ጌታ ያንን ሐሳብ መብትን በመተው ዝቅ በማለት በትህትና በመዋረድ ወደሚገኝ አንድነትና ሙላት እኛም ቤተክርስቲያንም አገራችንም የምትደርስበት የሙላት ዘመን እግዚአብሔር ያርግልን።